ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችሁ አለቤቶች ስትገቡ እንደሉ ማለት ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ደራሲ ባለቅኔ የፖለቲካ ሳይንስ ምሁር የዩኒቨርሲቲ መምህር የሆነውን ሀብታሙ አለባቸው ነው። እንግዲህ ያለፈው ሳምንት በየማህበራዊ ሚዲያ በከፍተኛ ሁኔታ መነጋገሪያ ከነበሩ ሰዎች ውስጥ አንደኛው እንግዲህ ደራሲ ባለቅኔ የፖለቲካ ሳይንስ ምሁርና የመቀሌ ዩኒቨርሲቲ መምህር የሆነው ደራሲ ሀብታሙ አለባቸው ነው። እንግዲህ በኢቢኤስ ቴሌቪዥን ላይ የምሳ ምጽዋት ወይም ደግሞ ስጦታ ተሰጥቶታል። አንዱ በየአይነቱ እና ውሃ ተሰጥቶታል። እንዴት አላወቁትም? ይሄን የሚያክል ታላቅ ባለቅኔ እጅግ በጣም ዝነኛ ባለቅኔ ደራሲ፣ ጸሐፊ፣ መምህር፣ ፖለቲካ ሳይንስ ምሁር የሆነውን ሰው እንዴት አላወቃችሁም? እኔ ደግሞ የጎረመኝ እንዴት አላወቃችሁትም ብቻ አይደለም እናንተ የማታነቡ ከሆነ መጽሐፍትን የማታገላብጡ ከሆነ በቴሌቪዥን መስኮት ስትመጡ ምን ተማምናችሁ ነው? ምን ልታቀርቡልን ነው የምትመጡት? ቢቻል የቴሌቪዥን ፕሮግራም አዘጋጆች፣ ጸሐፊዎች፣ ደራሲዎች፣ ምሁሮች ሁሉን አጣምራችሁ የያዛችሁ ከፍተኛ ልምድና እውቀት ያላችሁ መሆን አለባችሁ። ባይሆን መጽሐፍ እንኳን አታነቡም። ባትጽፉ እንኳን የተጻፈ አታነቡም። የተጻፈውን ባታነቡ እንኳን እንዴት አታውቋቸውም? እንደ ስማቸውን እንኳን ይሄ ኮል የሚባል ነው ይሄ ኮል የሚባል ነው እንዴት ስም እንኳን አታውቁም? ዋንትያ ብትሆን ኢትዮጵያ ውስጥ ሰርቅጦ ያውቃታል። ሞጣ ቆራኔን፣ ጅጅክያን፣ ጆከርን፣ ዳልቻን የማንም ክፍታፍ እየመጣ ህዝብ ላይ ቅርሻትን የሚተፋ ሰው ኢትዮጵያ ውስጥ ዝነኛ ተራው ግለሰብ ዝነኛው ፖለቲከኛው የሃይማኖት ሰው ኡስጣዙ ጳጳሱ ያውቃል። ሞጣ ቆራኔን ማቅ ኢትዮጵያ ውስጥ አለ እንዴ? ሞኖክሰው በገዳም ያለ ሰው ሁሉ ያውቃል ሞጣ ቆራኔን። የሚጎርማኝ እማያውቀው የለም። ሞጣ ቆራኔን፣ ዮኒ ሞጋኛን፣ ኡስጣዙ፣ ሼኩ፣ ፓስተሩ እማያውቀው የለም። እነዳልቻል ቅርሻታቸውን ህዝብ ላይ የሚተፉ አገርን የሚለውጡ የሚጽፉ የሚመራመሩ ደራሲያንን፣ ሐኪሞችን፣ ወታደሮችን፣ ጀነራሎችን ለዚህ አገር ዋጋ የከፈሉ ለዘመናት ለኢትዮጵያ ለአንድነቷ የታገሉ አክቲቪስቶች ደማቸውን ያፈሰሱ በጨለማ እስር ቤት የተጎረፉ ማንም አያውቃቸው። ለህዝብ ፍትህ ሲባል ህይወታቸውን ብቻ አይደለም የቤተሰባቸውን ህይወት አሳልፈው የሰጡ የተገረፉ ደም በላያቸው ላይ የተንቆረቆረ ለሰብአዊ መብት ተሟጋጆችን ህዝብ አያውቅም። ማንን ነው የሚያውቅ? ዋንትያ አብዳረገ ዋንትያ ቃም በመንገድ ብትሄድ ማንም አያሳልፋትም። ዋንትያዬ አድናቂሽ ነኝ። ሶስተኛ ክፍል ያልጨረሰች ማህይም ቆረቆንዳ እኮ ነች። በእርግጥ በዝም በዓለም ቆሻሻ ንጉስ ነው ይባላል። ኢቫን 600 ሺህ ተከታይ ነው ያላት። ራቁቷን የምትሄድ እብድ ወፈፌ 600 ሺህ። አሁን ሰሞኑን የታሰረችው ኢቫን 600 ሺህ ተከታይ ነው ያላት ኢትዮጵያ ውስጥ። ዋንትያ 1 ሚሊዮን ተከታይ አላት። ባለቅኔ ደራሲ፣ የዩኒቨርሲቲ መምህር፣ የባህር ዳር መዘጋጃ ቤት ኃላፊ የነበረ ምሁር ትልቅ ሰው ግን እንኳን ተራው ሰው ቆርጦ ጋዜጠኞቹም አያውቁም። ብሽቆሬ ሳወራ አፌን ይመረኛል። አያውቁም። ቅርሻታቸውን ህዝብ ላይ የሚተፉት ግን ዝነኞች ናቸው። ማለፍ የላቸውም እኮ አሁን እነ ጀንዳለ ጃኒከ መሀይም ቆረቆንዳ መሀይም ነች። በሚሊዮን የሚቆጠር ኢትዮጵያውያን ይከታተላል። ምን በላች ጃንዬ ምን ጠጣች ጃንዬ ማንን አፎቀረች? ወይ ብሞት ይሻላል። አብዳርገ እና ተመልከቱ። አሁን ዋንትያ 1 ሚሊዮን በል፣ ጃኔ 1.8 ሚሊዮን በል። አማላይ ነው ሞልከኛ የሚባል አንድ ደግሞ የሆነ እንትን ጉርጥ የመሰለ አውራሪሽ የመሰለ ፍጥሮት ደግሞ አለ 2.5 ሚሊዮን። እነዚህ ሁለት ጋጠወጦች 5 ሚሊዮን ሰው ያውቃቸዋል ኢትዮጵያ ውስጥ። ደራሲ፣ የፖለቲካ ሳይንስ ምሁር፣ ባለቅኔ፣ የዩኒቨርሲቲ መምህር ሀብታሙ አለባቸው ግን መንገድ ላይ ይመጸወታል። ከዛ ካሜራማኑም አያቆም፣ ኤዲተሩም አያቆም፣ ጠያቂውም ዳንኤል ተገኝም የኢቢኤስ ጋዜጠኛ ዳንኤል ተገኝም አያቅም፣ ዳይሬክተሩም አያቅም፣ ሁሉም አያቅም። ዋንትያ ብትሆንስ ነው? ጆን ዳንኤል ቢሆንስ ነው? ዳልቻ ቢሆንስ ነው? ዮኒ ሞጋኛ ቢሆን ሳር ቅጠል ያውቃል ኢትዮጵያ። ሳር ቅጠሉ
አሁን እየጎባች ነው። ለምን እድሜ ልክ ራበን እያለን ዓለምን እንደምናስቸግር በብድር አንገታችን ድረስ በምን እንደታነቁን እየጎባች ነው። ሚስጥር ወይስ ያው ነው? እኔ አይገርመኝም። በነገራችን ላይ እኔ በዚህ ጉዳይ ላይ ማውራት ሙሉ አልፈለግኩ ነበር። ለምን በቃ የተለመደ ነው። ኢትዮጵያ ሀገር የሞኝነሽ ቶላላ የሞቶልሽ ሳለ ጎዶልሽ ቦላ ተብሎ የተነገረው ትንቢት እኮ ቀደም ብሎ ከብዙ ዓመት በፊት እኮ ነው። ከዚህ ትንቢት በፊትም ይሄው ነበር። ጀግኖቻን ስትበላ ነው የመጣች ይህች ሀገር። ጀግና አይበረክትላትም። ለዚህ ነው ጀግና ለማውጣት ብዙ ስቃይ አለ ኢትዮጵያ ውስጥ፣ በጣም ብዙ ስቃይ ነው። ውርጋጦች ከፍ ይላሉ በተገኘው መድረክ። ውርጋጦች ህዝብን የሚያጎዳድሉ የሚያተራርደው ለዘመናት በደም የተነከሩ ፖለቲከኞች ዝነኞች ናቸው። ለህዝብ አንድነት ለሰብአዊ መብት የተጎረፉ ልጆቻቸውን፣ ቤተሰባቸውን፣ ህይወታቸውን አሳልፈው የሰጡ ትላልቅ የከበሩ ፍጥረቶች ግን ኢትዮጵያ ውስጥ ከምንም አይቆጠሩም። ከመጽሐፍ የተጣሉ ከመጽሐፍ ጋር የተቆራረጡ መሀይሞች እንደነ ኢቫን ያሉ እንደነ ዋንትያ ያሉ እንደነ ጃኒ ያሉ እንደነ አማላይ ያሉ ሚሊየን ህዝብ ይከተላል። ኢትዮጵያ በዚህ በሙዚቃው ዓለም፣ በመጽሐፉ ዓለም፣ በታሪክ ምርምር፣ በባህላዊ ሕክምና፣ በሀገር ውስጥ እውቀት፣ በሀገር በቀል እውቀቶች ተመራማሪዎች ማንም ዞር ብሎ ማንም እኮ ነው ሙሉ ያለት ማንም ዞር ብሎ ማየት አይፈልግም። ከዛ ውርጋጡ ግን ይፈምሳል። ሚዲያው፣ ሰማዩ፣ ምድሩ፣ ሳሩ፣ ቅጠሉ ስለነሱ ነው። 24 ሰዓት ምን በላች ጃኒ ስለ አንድ ቆርቆንዳ መሀይም አገር ይጨነቃል። እና እውነት ነው የምላቸው አጠቃላይ እኔ አሁን በሄድኩበት ብዙ ሰው ያቀኛል። ሰው እንዲያቀኝ ሁሉ አልፈልግም። ያስጠላኛል፣ አስጠላኝ ራሱ ሚዲያው ራሱ። እውነቴ ነው የምልህ። እንዴት ሰው ታላለቁን አያከብር? እኛ እኮ እኔን ጨምረው ምንም ነን እኮ ለዚች ሀገር ምንም በቃ ተራ ቡትቶ ኩታራዎች ነን። እኔን ጨምረው ነው ያሉት። ታላለቆቻችሁን አክብሩ። ደም የከፈሉላቸውን ህይወታቸውን የቆመረላቸው ለእናንተ የሚያማምሩ የልጆቻቸውን ነፍስ ሳይሳሱ ልጆቻቸውን ለሞት አሳልፈው የሰጡ ለረሃብ አሳልፈው የሰጡ ስለ ሰብአዊ መብት እድሜ ልክ የታገሉ ግማሽ እድሜያቸውን ለሰው የተንገላቷል፣ የተጎረፋሉ፣ ደም እላቸው ላይ የዘነበባቸዋል፣ ተዘግዝቆ የተጎረፋሉ። አክብሩ ጀግኖቻችን። ያለለዛ ሞልፋጣ ነው እየተወለደ አገሩ በሙሉ ሞልፋጣ ይሆናል። ጀግኖቻችን አክብሩ። ግድ የላቸው። እኛ አንጠቅምም። እኛ ወሬ ከመፈትፈት በቀር አንጠቅምም። ደራሲያኖቹም ምሁራኖቹ፣ የባህል ሐኪሞችን፣ የታሪክ ተመራማሪዎችን፣ ለዚች አገር ለሰብአዊ መብት ተቆርቋሪዎችን፣ ዋጋ የከፈሉላችሁን ጀግኖቻችሁን አክብሩ። እኛ ምንም ነን እዚህ አገር ምንም በቃ ወሬ ከመፍጨት በቀር ምንም እንፈይደው ነገር የለም ነው እኮ የምለው። እና እባካችሁ የሚጠቅመው ነገር ላይ ትኩረት ቢደረግ ጥሩ ነው። እንደ ሀገር እንቶፎንቶ የልጆች ቃቃ ልጆች ድሮ በጭቃ እኔ ቤት እከሌና እከሌ ባልና ሚስት እከሌና እከሌ ጎረቤት የሚባል እንደዛ አይኖርም። እንደዛ ያለ ያ የልጆች በጨቅላ ጭንቅላት በባዶ ገና በምስኪን በንጹህ ወረቀት የሚኖር ኑሮ ነው። በትልቅነት ግን እንደዛ አለ። በወጣትነት ግን እንደዛ አለ። እንዴት አታውቁም? ደራሲ እንዴት አታውቁም? ጸሐፊ እንዴት አታውቁም? ጃኒ ቢሆን ኑሮ ማለፊያ መንገድ የላትም። መስኮት ጥቁር መስታወት አድርጋ እኮ ነው የምትሄደው። አታውቅም? ቲክቶከሮች አብዛኛው እኮ መኪኖቻቸው በጥቁር መስታወት ቲንትድ ነው። ለምንም ህዝብ አያሳልፍም። ህዝብ አያሳልፍም። እንኳን በእግራቸው በመኪናቸው እንኳን እንደ ባለስልጣን ጥቁር መስታወት አድርገው ነው የሚሄድ። ሃይ ጃኒ ዳንዳኔ ዋንትያ ነፍስ ውጭ ነፍስ ግቢ። ከባድ ነው እውነት ለመነጋገር ከባድ ነው። እና እንዲህ በቀላል የሚስተካከል አይመስለኝም። አንዳንድ ጉዳዮች ያዶክማሉ። ጉቶ ነቀል ሰር ነቀል ይል ነበር ህወሓት። ጉቶ ነቀል ማህበራዊ ንቃት ያስፈልጋል ይመስለኛል። የሆነ ለውጥ የሆነ ትምህርት ያስፈልጋል። ማህበረሰባችን ልክ አይደለም።
ልክ አይደለም። ብዙ መስተካከል ያለበት ነገር አለ። በነገራችን ላይ ስፔሲፊክ የሀብታሙን አለባቸውን ብቻ ሳይሆን እንደ ሀገር ያለንበትን ነው ለማየት የተሞከረ። የኔ አሳው ሲሞቻችን ላይ አርግ ሼር አርገው። እወዳችኋለሁ።